ወደ ኢትዮጵያ ነው የምትመልሽኝ። እመቤቴን ነው የምልሽ። መሄድ እፈልጋለሁ ወደ ኢትዮጵያ። ይሄን አረማግም አላርምም። እመቤቴን ሊሞት እኮ ነው። እግዚአብሔርን ነው የምልሽ። ስንት በቃ እንቅልፍ ራሱ አላስተኛሽም እያለች حقة البر الحوش هي ما لها دخل بر الحوش خلاص. هذا بر الحوش يا اختي خلاص. يعني هي تعرفوا دايره عند مكتب ليه انا يعطي فلوس. هذا بيتي كله كامل. تنظف الحوش من ايده وتنظف البيت من داخل. كيف حتى تنظفها ولا تغسلها. والله لا صورها شو تشوفين الحوش بالمثل. الله ليه ما تشوفين في البيت ليه انت حتى ايش اللي جابتها لك ولو يا اختي ولو. طيب هي تشتغل في البيت كمان تشتغل في البيت وتشتغل برا يعني برا الحوش تشتغل. ليه ما تشتغل برا ليه بس ሁሉም ደላሎች ለአረቦች ነው የሚያግዙ ዜጎቻቸውን አሳልፈው የሚሰጡት እንደል ነበር። የዛሬዋ ደላላ ግን ትለያለች። ወላሂ ማሻአላህ አላህ ይጨምርላት። ዜጋዋን አሳልፍ ያልሰጥም ብላ ከአረቧ ጋር አንገት ለአንገት የተናነቀች ልክ ልኳን የነገረቻት ማለት ነው። እንኳን ለሰራተኛ ለሌላ ሰውም ተከብጃለች ስትልም በግልጽ ነግራታለች ማለት ነው። በነገራችን ላይ የአገሬ ልጆች ለዚህ ነው እባካችሁን ተው። አረብ ቤት ውስጥ እስካላችሁ ድረስ በቀላሉ ቢያንስ ግዴታችሁ ሆኖ የምንመጣው 2 አመት ልንሰራ ነው። ስለዚህ ለሰዓታት ወይም ለቀናቶች ብቻ አይደለም እኛ ሰርተን የምንሄደው። ስለዚህ የማዛልቅ ስራ አባካችሁን አታስለምዱ የምንላችሁ ለዚህ ነበር። አንዴ ካስለመዳችሁ በኋላ ግን መቼም ቢሆን አይፋታችሁም። ወላሂ በጣም ነው ያሳዘነች ልጅቱ። ስንት አይነት አረብ ነው ያለ እናንተ። መዳሜ ይቅርበኝ በዚህ አጋጣሚ እንዳጋጣሚ ከመዳሜ ጋር ተጨቃጭቄ ስመጣ ነበር ይሄን ቪዲዮ የሰሙትና አንዱ ይቅርበኝ አልኳት። ወላሂ ሂጅ ራሱ እንደው አፉ በይ ሁሉ እንደ ይቅርበኝ ልላት ነበር። ግን ደግሞ ምን ብዬ ነው ምራት አለላትም እንደውም ብዬ እኔ የታችሁ ኮራ ቀብረር ብዬ ጸጣልኩ። ምክንያቱም አንዳንዴ እነሱ ልክልካቸውን የሚነግራቸውን ሰው ይፈልጋሉ። ተቻችላችሁ ስሩ አዎ፣ ግን አንዳንዴ ደግሞ ጎስም ማድረግ ግዴታ ነው። ለምን እንድትከበሩ ስለሚጠቅማችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ምንም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች እንደኔ አረብ ቤት ውስጥ የምትሰሩ በተለይ ኮንትራት የሆናችሁ እህቶች የዛሬው ቪዲዮ እናንተን ነው የሚመለከተው። አዲስ የመጣችሁ በተለይ ገና እየጀመራችሁ ያላችሁ ወይንም ደግሞ ከኢትዮጵያ ሆናችሁ አዲስ ወደ አረብ ሀገር ለመምጣት ፈልጋችሁ የምትሰሙኝ ልጆች ካላችሁ በደንብ ስሙት፣ ይጠቅማችኋል። ወላይ እኔ በዚህ ዙሪያ በተደጋጋሚ ቪዲዮ ሰርቻ ቃለው ግን የሚሰማ የለም። እሱ ምንድነው መሰላችሁ? ዛሬ ቀደም ሲል አንዲት የምታሳዝን እህታችን ድምጽ ቀንጨብ አድርጌ አስደምጫችኋለሁ። በቃ ምን ልበላችሁ፣ እኔ ስንት አይነት ጀግና እህቶች ስንት አይነት ላላማ የሚኖሩ እህቶች እንዳሉ ያዩበት በዚች ልጅ ቪዲዮ ነው። ገብቷችኋል? ከዚች መዳም ጋር አይደለም 3 አመት ይቅርና እውነቴን ነው የምላችሁ 3 ሰዓት ራሱ መቆየት በራሱ ከባድ ነው። ወላይ ደላላይቱ ራሱ እንዴት እንደከበዳትና ከዚች ጋር እንዴት ነው ይኖርሽ ብላ ራሱ ሰራተኛቱ መሳደብ ጀመረች። ገባችሁ? ለምን በተሉ አልወጣሽም ነበር ከሱ ቤት እንዴት ነው ከዚች ጋር መኖር ይቻልሽ አለቻት። አውዙ ቢላ እናንተ ጩኸቷ ራሱ ማለት ነው ጩኸቷ ከሷ ምላስ ውጭ ሌላ ሰው ምንም ማሰማ ምን እንዳለች ሰምታችኋታል አይደለ? ያገሬ ልጆች ልጅቱ ምንድን ያለችው መሰላችሁ? የቤቱን ስራ በጣም ብዙ ቤተሰብ አለበት ብላለች። ቤቱ ያን ሁሉ የቤተሰብ ስራ ሰርታ የልጆችን ልብስ አታጥብ ምን አትልም እያለች ስትነካከር ሰምታችኋታል አይደለ? ልጅቱ እውነት ሳታጥብ ቀርታ አይደለም። ገባችሁ? ያለባትን ችግር ራሷ ተናግራለች። ደላላይቱን በደንብ ለመስማት ሞክራለች። እኔ አስደሳይ ከሁሉ አረቧን ጥርቅ አድርጋ እስከልኳ ድረስ መናገሯ ማለት ነው። እንዴት እንዳስደሳይ ወላይ ባይሰራስ ቢቀር አለቻት። ማን ነው አንቺ ሰራተኛ እንደዚህ እንድታረጊ መብት የሰጠሽ? የትኛው ቢሮ ነው ሰራተኛ እንደዚህ ያለ ስራ እንድትሰራ ያዘዘ? ከየት? ከራሴ ቢሮ እኮ ነው የወሰድሻት። በጭራሽ ሙስተሂል አለቻት ማለት ነውና በጣም አስደስታኛል የደላላይቱ። በነገራችን ላይ ልጅቱ ችግሯ ምንድነው መሰላችሁ? የቤቱን ስራ ትፈጋለች፣ ለሊት አታስተኛኝም፣ በጧቱ መታ ትጮህብኛለች። ብዙ ነገር ብዙ ችግር አለባት። ደግሞ ማስረዳት አችልም። በነገራችን ላይ አንዳንዴ ያገሬ ልጆች ማለት ነው ንግግር ልመዱ። ህግ ፊትም ሆነ ከሚረዳችሁ ሰው ቀርባችሁ ያለባችሁን ችግር በደንብ ለማስረዳት ንግግር መልመድ አለብን። የራሷ የምታውቃት ደላላ እንኳን ልትረዳት እየሞከረች አውሪ እስኪ አስረጅ እስኪ እያለቻት ማስረዳትም መናገርም አልቻለችም ይመስለኛል። የደቡብ ልጅ ነች። አማርኛ በጣም ያጥራታል ማለት ነው። አማርኛ የማትችሉ ከሆነ ደግሞ በምትችሉ ቋንቋ ይሄን አልችልም እያላችሁ አስተርጓሚ ይዘው ቢሮ ውስጥ ስለሚኖር በራሳችሁ ቋንቋ ራሱ መናገር ትችላላችሁ። በአማርኛ ማስረዳት ካልቻላችሁ ለምን ችግራችሁ ይሸፈናል፣ ችግራችሁ ይዳፈንባችኋልና ማለት ነው። እና ይችል ችግሯ ወይንም የራሷ ጥፋት ነው ብዬ አመንኩት። ምን እንደልንገራችሁ፣ የቤቱን ስራ ከጨረሰች በኋላ ደግሞ ውጭ ላይ እንድትሰራ ትገደዳለች። እነዚህ አትክልቶች አሉ አይደል? ውጭ ማለት ነው። ውጭ ላይ እነሱን እንድትሰራ ታስገዳታለች። ገብቷችኋል? ያው እቺ ልጅ መጀመሪያ ላይ አዲስ ሆና የሚሆን ወይንም ደግሞ የሚከብድ ስላልመሰላት የሚሆን አላቅም እየሰራች ኖራለች ማለት ነው። በነገራችን ላይ ከዛ ቤት
2 አመቷን ጨርሳ አሁን ካሳደሰች ደግሞ 3 ወሯ ነው ምናምን። ሲጀመር ሲያሳድሱባቸው ጥጋባቸው ቅንጭላታቸው ነው የሚወጡ። በቃ የነሱ ቤት ተመችቶ ሌላ ቤት መሄጃ የሌለው ሁሉ ነው የሚመስላቸው አንዳንድ ግሞች ማለት ነው። እና ይቺ ልጅ ይሄን አትክልት እስከዛሬ ድረስ ስትንከባከብላት ስታጸዳላት አረም አለች። አረሙን ታሳርመኛለች አለች ማለት ነው። ገብታችኋል? ስታሳርማት እሺ ብላ ታሳርማታለች። ከትናንት በኋላ በሳውዲ ከሌሊቱ 1 ሰዓት ተኩል ተነሽና የሆነ አላውቅም ባትሪ ምናምን ነገር መሰለኝ እሱን አብሬና አረሙን ረም ያለችኝ አለ። በሌሊት ቀስቅሳ ማለት ነው በሌሊቱ። ከዛ በኋላ ይቺ ልጅም እንዴት አደርጋለሁ ትልና ትወጣና ያንን አረማላት ትገባለች። ገባችሁ? ያን ስራ በተደጋጋሚ እየሰራችሁ ቆይታለች። እየሰራችሁ ስትቆይ ግን ከስራው ጋር አልቻለችውም። ከአቅሟ በላይ ሆነባት። ለምን ብዙ ቤተሰብ አለ ብላለች። እንደሰማችኋት የልጆች ልብስ አይታጠብ ምን አይል ኧረ እኔ እንዲሁ ከዚች ጋር በሆን ወላሂ እስከዛሬ ተናንቄ የሆነ ነገር ሁኜ ወይ አድርጊያት እስካሁን ድረስ ፖሊስ ጣቢያ ነበር የምሆነው። እና ምን አይነት ትዕግስተኛ ልጅ እንደሆነች አላውቅም። እንዴት ታስወራት? ደላላይቱ ራሱ እስኪ ልስማት እስኪ አስወራት ትላለች። በየት ኧረ እንዲሁ የሀገር ልጅ በጣም ችግር አለ። እና ዋናው ማለት የምፈልገው ነገር ይችን ልጅ ለዚህ ዳረጋት ብዬ የማስበው ምንድነው መሰላችሁ? በማይመለከተን ስራ መግባት፣ የማይመለከተን ስራ ማስለመድ በጭራሽ የለብንም። ገብቷችኋል? እናንተ አይ ይቀራል ችግር የለም ዛሬ ባጸዳ አይ ዛሬ ብሰራላ ምን ችግር አለ እያላችሁ ያን ስራ ታሳያላችሁ። ከጅምሩ ከለመዱ በኋላ ደግሞ ወይ ፍንክች አይሉላችሁም ማለት ነው። ገብቷችኋል? አሁን ደላላው ራሷ ምንድን አለቻት? ምንድነው ችግር ስትባል እረም እያለች ነው። እኔ ያረሞ እግዚአብሔርን አድክሞኛል፣ እኔ እንደው መሮኛል፣ ወደ ሀገር ይሸኝ ልታሳብደኝ ነው ያለች። አረሙ በጣም ሰፊ ነው፣ ከአቅሜ በላይ ሆኖብኛል አለች። ለምን? ከቤቱ ስራ ጋር ሲጀመር ይች ልጅ ጥፋቷ ምንድነው ያልኳችሁ? ከመጀመሪያ ይሄን አረም እረሚ ብላ ስታመጣት እኔ አላረምም ገና ከጅምሩ። ገብቷችኋል? ገና ከጅምሩ ሸሚዞሽ እያንዳንድ ሻይ ለአንድ ቀን ለሁለት ቀን አይ ቢሮ ከምመለሰው አይ ስራዬ ከሚበላሸው ብላችሁ የማይመለከታችሁ ከአቅማችሁ በላይ የሆነ ስራ ግን ስሩ አልላችሁ። ገባችሁ? ግዴታችን ይሆኑን። አሁን ትናንትና አንዲት ልጅ አባጠቢ ተብላ ምናምን የሚለው እሷ እናደኛለች። ለምን? እኛ ጋቢ ኩታ እያጠብነ ቀሚስ እያጠብነ በእንዶድ እየጨፈጨፍነ ያደግነ ልጆች በዚህ ምክንያት ብቻ ስራዋ ተበላሽቶ ቢሮ ከምትገባ ምን ችግር አለ ብታጥብ ብያቸዋለሁ። አዎ ግን ይቺ የማይመለከታትን የወንድ ስራ ለምንድነው ወጣ እንድትሰራ የምታስገድዳት? ለምንድነው እስከ መጀመሪያው ያስለመደቻት? ስላስለመደቻት ያንን ያስለመደችባትን ነገር ደግሞ አሁን ስታቆምባት ያዙ ልቀቁኝ ብላ ቀወጠችው። ተቀወጠ በቃ ማለት ነው። እንደሰማችኋት ልጅ እኔ እኮ ብሬን ከፍዬ ነው ያመጣሁት ለምንድነው የማሰራ ማን ስለሆንሽ ነው አለቻት። ማን ስለሆንሽ ነው ሰራተኛ ውጭ ላይ የሚያጸዳ? ሲጀመር እሱ የእሷ ስራ አይደለም የወንድ ስራ ነው። አታጸደም ታጸዳታለች። ተናነቁ ማለት ነው። ተናነቁ። ካመጣሽ አምጫት ካላመጣሽ ፖሊስ ይዤ ቤት ድረስ መመጣለች። አጀግነው ደላላ ማለት ነው። ወላሂ እንዴት እንዳስደሰተች እና የአገሬ ልጆች እኛ የቀን ስራ ወይንም ደግሞ የሰዓታት ስራዎችን አይደለም ሰርተን ለመሄድ የመጣ ነው። ቢያንስ ባጭሩ ለ2 አመት ልንሰራ 2 አመት ግዴታ አለባችሁ ተብለን ነው የመጣ ነው። ገብቷችኋል? ስለዚህ ከዚያ 2 አመት ውስጥ ስንሰራ ከአማችን በላይ ሆኖ እስከ መጨረሻ አብሮን የማይዘልቅን የማይመለከተን ስራ ስለምር ነው። በቃ የማይመለከታችሁን ግዴታችሁ ያልሆነባችሁን ስራ አታስለምዱ። ስሩ ስትባሉ ነው ያልሰራም ኋላስ ረዲን መክተብ። ገባችሁ? አሁን እቺ ልጅ ነገሩ ካለቀ በኋላ አስለምዳ ይሄን ነገር ስታቆምባት ያጂ ልቀቅ ስትል እኔ አልፈልግም ወደ ቢሮ መልሽኝ፣ እኔ አልፈልግም ወደ ሀገር መልሽኝ። ልጅቷ እንዴት እንደምታሳዝን ስታወራ ወላሂ እንዳልኳችሁ ማስረዳት እንኳን አትችልም። በቃ እኔ ልሞት ነው ልታሳብደኝ ነው ብቻ የሚለው ነገር ነው የምታውቀው። የሴትዋ ሁኔታ ግን ስንት አይነት አረብ አለ እንዳልኳችሁ። መዳሜ ጋራ በሆነ ነገር ተጣልተን እናንተ ኢትዮጵያኒስት ላት ጉሊ እናንተ ጉሊ እንት ያልኳት ማለት እናንተ አትበይ አንቺ ብለሽ አውሪ ብዬ በዚህ የተነሳ ተጨቃጭቀን መጥቻ ፋፋን ብያት ተጣልተን የእውነት ወላሂ ላዚም የእውነት ተጣልተን ከመጣሁ በኋላ ግን ይሄን ነገር መዳሜ ይቀርበኛል። ገባችሁ? ጣቡን ደግሞ ያስነሳሁት ደግሞ ራሴ ነኝ፣ የሷ ችግር አይደለም። ነይ ብላኝ ሳልሄድላት ቀርቼ በዚህ የተነሳ ነው የተጣላነው። ለምን ብትሉ እኔ በጉልበቴ አልቀልድም። ጉልበቴን በጣም ነው የምወደው። ገብቷችሁ? አንዴ ወደ ፎቅ ይዤ የምሄደው ነገር ካለ የፈለገ ሰዓት የሚፍጅ ደቂቃዎች የሚፍጅ እነሱን ነገር አመቻችቼ ስራዬን ጨርሻ አንዴ ነው መሄድ የምፈልገው። እሷ በጠራችኝ እሷ በደወለችብኝ ቁጥር ተነስቼ ፎቅ ነው ሄድ። ለምን እሄዳለሁ? እንደዚያ በሆን ኑሮ ከዚህ ቤት ይሄን ያክል ዓመት ባልሰራው። እኔ በስልት ነው ከዚህ ቤት የምኖረው ወላሂ እንጂ እንደ ቤቱ ስፋት እንደ ሰትወቱ መጠራት እንደ ሰትወቱ መደወል በሆን ኑሮ የራሷ ጉዳይ ምን አገባኝና እና ለምን ተሏል መጣሽን ብላ በዚህ የተነሳ ነበር የተጣላ ነው ማለት ነው። እኔ ደግሞ የፖሊስ ልብስ ነበር እሱን ተኩሼ ተረጋግቼ ሶላቴን ሰግጄ ምናምን እሱ ያለችኝ ሰግደሽ ተሎ ነው ነበር ያለችኝ። ገደል ግቢ እባክሽ መቅረቤን ከሰገድኩ በኋላ ማለት ነው።
ልብሱን ተኮስኩ ሚኒተሩን ከተኮስኩ በኋላ ደግሞ ኢሻ ሰላት ደረሰ። እሱንም ሰገድኩና ኮራ ቀብረር ብዬ ሰድ በዚያ ምክንያት ማለት ነው። አልሰሙሽም አልኳት እንደውም እንድትናደድ ብዬ እንደውም እኔ ስትኝ አልሰሙሽም አልኳት። እዛ አበደች። ምን አገባኝ ብታብድ፣ ሁሌ እኔ ብቻ ነኝ እንዴ እንዳብድ የተፈረደብኝ? እና የአገሬ ልጆች ራሳችሁን አስከብሩ። የማይመለከታችሁን ስራ አትስሩ። አንዴ ካስለመዳችኋቸው አይፋቷችሁም። አይደለም የውጭ ጠረጋ ይቀርና ሀታ ምግብ እንኳን ማለት ነው የሆነ ምግብ ኢንተርኔት ላይ ሰርቼ ያምነ ምግብ ሀሪፍ ከሆነ ለራሱ አልፎ ማለት ነው ለአክስቴ ላጎቴ ለእናቴ ቤት እያለች በቃ እንቡላሌ ነው የምታዞራችሁ። ወላሂ ራሳችሁን ጠበቃችሁ ስሩ። እኔ በፊት ጅል ስለሆንኩ ማለት ነው የማልሰራላት ምግብ የለም። ምሳ ሲሆን 3-4 አይነት ምናምን እሰራለሁ። 100 ድርሃም ጨምሬ ስላት ግን ጭቅጭቅ ነው ገባችሁ? አሁን ግን ከሷ ጋር 100 ድርሃም ጨምሬ ብዬ ከምጨቃጨቀው ስራዬን ቀነስ አድርጌ ዩቲዩብን እሰራለሁ። የሷ 100 ድርሃም ከጭቅጭቅ ውጭ በዩቲዩብ ማግኘት እችላለሁ። ግን ያን ስላችሁ ደግሞ ግዴታ የሆነብኝን ኃላፊነቴን አጉድሌ ነው እየሰራሁ እያልኳችሁ አይደለም። ገባችሁ? በፊት በቃ እሰራለሁ። ሀስሬ ራሱ ሳልተኛ ምናምን ጣፋጭ በአይነት እሰራለሁ። አሁን ግን አንድ ጣፋጭ ሰርቼ ካቀረብኩ ሀላስ በቃ ደግሞ ነገ ሌላ እሰራለሁ እንጂ የተለያየ ከሊት ይሄን አትወድም ለከሊት ይሄን ልስራ ለከሊት ይሄን ልስራለት ለምን ሲባል እናማ ታው አታስለምዱ። በመሰላል እየወጣችሁ እንደዚህ ግቢ የምታጸርጉ የምትጠርጉ አረም የምታርሙ ታው አይጠቅማችሁም። ገና ችሎታው አለን ብላችሁ ዝም ብላችሁ አትፍኩ። ማን ሊያመሰግናችሁ?